ኢንሻአላህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ተከታታዮቻችን ኢንሻአላህ እንደምን ቆያችሁን? እንደምን ሰነበታችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ፣ አላህ የተመሰገነ ይሁን። ኢንሻአላህ ይህ የተጅዊድ ማስተካከያ ደርሳችን ነው። ከሱረቱል ፋቲሃ አንስተን ሱረቱል አለቅ ደርሰናል ማለት ኢንሻአላህ። ዛሬ ሱረቱል ቀድርን አይተን እናያለን ምን ላይ ይሆናል በአላህ ፍቃድ ኢንሻአላህ። ብዙ ሀሳብና አስተያየት እያየሁ ነው። እንዲሁም በኮሜንት ላይ አብዛኞቻችሁ ኢንሻአላህ ቂራአት መቅራት እንፈልጋለንና ስልካችሁን አልተቀመጠልንም ስልካችሁን አስቀምጡልን የምትሉ ኢንሻአላህ ብዙ አላችሁና ኢንሻአላህ ስልካችን 0908760711 ይሆናል። ኢንሻአላህ እደግመዋለሁኝ 0908760711 ኢንሻአላህ። በዚህ ቁጥር በቴሌግራም ላይ እና ኢንሻአላህ በኢሞ ላይ ልታናግሩኝ ትችላላችሁ ማለት ነው። ኢንሻአላህ ቂራአት መቅራት የምትፈልጉ አላህ Subhanahu Wa Ta'ala ቃል ማንበብ የምትፈልጉ ማለት ነው አስተካክላችሁ ኢንሻአላህ በዚህ ስልክ ቁጥር ማናገር ትችላላችሁ። የዛሬ ደርሳችን የሚሆነው ሱረቱል ቀድር ነው። በደንብ ተከታተሉን እስከ መጨረሻው ኢንሻአላህ። ወደ ደርሳችን እንሂድ። ሰላም አለይኩም ወራህመቱላህ። ቢስሚላሂር ረህማኒር ረሂም إنا أنزلناه في ليلة القدر إنا أنزلناه في ليلة القدر إن شاء الله هذه قانا متايت إنا أنزلناه زيغا إنا سل همزة ولا إن منات همزة متنكك على بن እንደዚህ አይነት ፊደላቶች ላይ እንዳይወፍርብን መጠንቀቅ አለብን። አረበኛ ላይ በደንብ ጥንቃቄ ያስፈልጋል። ፊደላቶች ከወፈሩ ፊደላቶች አያስታውቁም፣ በጣም ማስጠል የሆነ ድምጽ ነው የሚወጣውና እዚህ ጋር ሀምዛን ስንጀምር ሀምዛን ማቅጠን አለብን። ለምሳሌ ኢና በማለት እንጂ ኢና እንዳይሆን አብዛኛው ምንለው ሰዎች አሉን። ይሄን ኢንሻአላህ እናስተካክላለን። ሀምዛዋን ተርቂቅ አድርገን በማቅጠን ኢና ስንል ደግሞ ኑን ምንድናት? ሸድ አላት። በዚያ ላይ ደግሞ መድ እዚህ ጋር መሳቢያ አላት። እሱም እያንዳንዱን ስናይ ኑን በመጀመሪያም ሸድ ሆና ስትመጣ ጠበቅ ተደርጋ ትያዛለች። ቢያንስ 2 ሐረካ ያክል ጠበቅ ተደርጋ መያዝ አለበት። ለምሳሌ ኢን በዚህ መልኩ አያችሁት። ኢን ብዬ ሳበቃ ነው ወደ ፈትሐው ወደ ወይ ከስራ ወይ ዶማ ከሆነች ወደ ሐረካው የሚሄደው ማለት ነው እንጂ መጀመሪያ ኢን ብዬ መያዝ አለብኝ። ከዛ አሁን እዚህ ጋር ፈትሐ ስለሆነ ከፈትሐ በኋላ ደግሞ መድም ስለመጣባት እንዴት አደርጋለሁኝ? ኢና በማለት እቀራለሁኝ ማለት ነው። አያችሁት በዚህ መልኩ። ከዚያ ኑን ላይ ሸደ ስላለ ጉና ይባላል። ጉና ማለት በአፍንጫ ትንፋሽ መውጣት አለበት። ኑን ፊደል ላይ ኑን ፊደል የአፍንጫ ፊደል ስለሆነች በአፍንጫ የምትወጣ ፊደል ስለሆነች በአፍንጫ መውጣት ማለት ትንፋሽዋ በአፍንጫ ይወጣል ማለት ነው የኑን። ከዚያ በዚያ ስለሚወጣ በአፍንጫ ግዴታ ትንፋሽ መውጣት አለበት። ከዚያ ኢና ስል ከኑን በኋላ የመጣው ይሄ መድ ይባላል። የመዱ ስም ምንድነው? መደል ጃኢዝ ሙንፈሲል ይባላል። መድ ሙንፈሲል ነው። እስከ 4 ሐረካ ድረስ እስከ 5 ሐረካ መሳብ እችላለሁኝ። አንዳንድ ጊዜ እያሳጠርኩኝ ከቀራሁኝ ደግሞ እስከ 2 ሐረካ ድረስ መሳብ እችላለሁኝ ማለት ነው። ለምሳሌ እስከ 5 ሐረካ ድረስ ስቤ ስቀራው እንዴት ይሆናል? ኢና አንዘልናሁ በዚህ መልኩ ቀራለሁኝ። ደግሞ ወደ 4 ቀነስ አድርጌው ስቀራ ኢና አንዘልናሁ طيب እሺ ይሄ በአራተኛው ይሆናል። ወደ 2 ቀንሼው ደግሞ ስቀራ በ2 ሐረካ ልቅራ ካልኩኝ ኢና አንዘልናሁ በዚህ መልኩ መቅራት እችላለሁ ማለት ነው ኢንሻአላህ። አረበኛ ቁርአንም ቀለል ያርጎ አላህ Subhanahu Wa Ta'ala ወርዶልናል። በዚህ መልኩ በሚገባ መልኩ ተረድተን ቁርአንን መቅራት ይኖርብናል ማለት ነው ኢንሻአላህ። ኢና አንዘልናሁ ስል አንዘልናሁ አሁን መልክ መጀመሪያ ላይ እንደተናገርኩት ፊደላቶች መቅጠን አለባቸው፣ መወፈር የለባቸውም። አንዘ በዚህ መልኩ ማለት ሀምዛዋ መቅጠን አለባት። ከዚያ ኑኗ ላይ እንደምታዩት በአረንጓዴ የተጻፈችው ኑን ኢኽፋ ሐቂቂ ትባላለች፣ ወይም ደግሞ መደበቅ ድብቅ እናረጋታለን ኑኗን ወደ ማን ወደ ዛይ እንጂ ኑኗን በሙሉ ግልጽ አድርገን ስኩኗን አናነብላትም። ለምሳሌ ኢና ብዬ ማለት ነው አንዘልናሁ ስል እዚህ ጋር አንዘልናሁ አልልም ማለት ነው። አያችሁት? አንዘልናሁ ምል ከሆነ ስህተት ነው። መሆን ያለበት ኑኗ እንዴት ነው? አንዘልናሁ በዚህ መልኩ ነው መቀራት ያለበት። አንዘልናሁ ሳይሆን
አንዘልናሁ በዚህ መልኩ መቀራት አለበት ኑኑ። ከዚያ ከኑን በኋላ ዛ ይመጣል። ዛ ፈትሐ ነው። በቃ ምንም ነገር ሳናወፍረው ምንም ሳናደርገው እንቀራዋለን ፈትሐ አድርገን አንዘ በማለት ማለት ነው። አንዘልናሁ ከዚያ ከዛል በኋላ አሁንም ላም መታለች። ላም ላይ መጠንቀቅ ያለብን ዋነኛው ነገር ምንድነው? አንዘልናሁ እንዳይሆንብን አንዘል አያችሁት? ዘል ሳይሆን መሆን ያለበት ዘልናሁ በዚህ መልኩ መቀራት አለበት። ምክንያቱም ዘል ካልነው ፊደሉ ነጠረብን ማለት ነው። አረበኛ ላይ ደግሞ ሁሉም ፊደላቶች የራሱ የሆነ ሁክም አለው። አሁን የሚነጥር ፊደል ተብሎ ለብቻ አለ የቀልቀላ ፊደላቶች። ከላም ደግሞ ከነዚያ ውስጥ ስላልሆኑ መጠንቀቅ አለብን ማለት ነው። ከዚያ አንዘልናሁ ስል ኑን ላይ እቺ አሊፍ ሰጊራ እያችኋታ መድ ጠቢዒ ትባላለች። እንደዚህ ልክ እንደዚህ አይነት መድ መሳቢያ ናት። ግን እዚህ ጋር መድ ጠቢዒ የተባለችበት ምክንያት ሁለት ሐረካ ብቻ ነው የምትስበው፣ ከሁለት በላይ አይስብም። ይሄንኛው ግን እስከ 4 እና እስከ 5 ድረስ መሳብ ይችላል። አያችሁት? እዚህ ጋር ግን ሁለት ሐረካ ብቻ ነው የምስበው። እንዴት ነው እሱም? አንዘልናሁ ናሁ ቆየት ትላለሁ ማለት ነው። ከዚያ አንዘልናሁ ፊ ስል ደግሞ እዚህ ጋር ፊ አያችሁት? ፋ ላይ ምን አለ? ፊ ስል መድ ጠቢዒ አሁንም ልክ እንደዚህ፣ ግን እቺ በምን ሆነች? በያ ሆነች። አያችሁት? እቺኛዋ ባሊፍ ሱኩን ነው፣ ባሊፍ ሰጊራ ናት። ይህችኛዋ ግን በያ ነው የምትሆነው ማለት ነው። በያ ወይም ደግሞ በከስራ። ምክንያቱም ከስራ ከመጣ የመድ ፊደል የሚመጣው ያ ነው መሆን ያለበት። ከስራ መጥቶ አሊፍ አይመጣም ማለት ነው። ስለዚህ እንዴት እናደርገዋለን? አሁንም አንዘልናሁ ፊ በየሳብ አንዘልናሁ ፊ በዚህ መልኩ ፊ ለይለቲል ቀድር አያችሁት? ለይለቲል ቀድር ስል ለይለቲል ስል ምንም ነገር ማበላሸት የለብኝም። ራሱ ነው መቅራት ያለብኝ። ለምሳሌ ሱኩን ላይ ያ ፊደል ላይ ለይለቲል አልልም ማለት ያለብኝ ለይለቲል የዝ አድርጌ ነው መቀራው። ከዚያ ለይለቲል ስል እዚህ ጋር ያለችው ሐምዛ ማትነበበዋ ተስቆጦ ስለናት በቃ ማትነበበዋ ሐምዛ ናት። እናልፋታለን። ወደ ላም ነው የምንሄደው። ቀጥታ ወደ ላም ነው እንጂ የምንሄደው ለይለቲ አልቀድር አንልም። ለይለቲ አልቀድር ሳይሆን ለይለቲል ቀድር ለይለቲል ቀድር በዚህ መልኩ ነው መቅራት ያለብኝ ማለት ነው። ኢንሻአላህ በዚህ መልኩ ላምን መቅራት ይኖርብኛል ማለት ነው። ከዚያ ለይለቲል ስል ሐምዛዋን ካለፍኳት በኋላ ቀድር ስል ቃፍ ፊደል አረበኛ ላይ በምን ይታወቃል? ተፍኺም ነው ተብሎ ይታወቃል። ወይም ደግሞ አረበኛ ላይ ይወፍራል፣ ፊደሉ ይወፍራል ማለት ነው። ኢንሻአላህ መጀመሪያ ላይ እንደነገርኳችሁ ይቀጥናልም ይወፍራል የሚባል ፊደላቶች አሉ። ከነሱ ውስጥ ቃፍ ፊደል የሚወፍር ነውና እንደ አማርኛው ቀ ብለን አንቀራም። ቀድር ሳይሆን ቀድር ፊ ለይለቲል ቀድር በዚህ መልኩ መቅራት አለብን ቃፍን። ከዚያ ከቃፍ በኋላ የመጣው ነው ዳል ነው። ልክ ቅድም ኢንሻአላህ እንደነገርኳችሁ እዚህ ጋር መለስ ብዬ አንዘልናሁ አለም ብያችኋለሁ። ምክንያቱም የሚነጥር ፊደል አይደለም። እዚህ ጋር ግን ስንመጣ ለይለቲል ቀድር ቀድ አያችሁ፣ ዳል ፊደል ግን የምንድነው ተባለው? የቀልቀለቱ ሶራ ወይም የቀልቀላ ፊደል ነው። ስለዚህ ይነጥራል ማለት ነው። የሚነጥረው ፊደል ዳል ነው። አያችሁት? አንድ የሚነጥር ፊደል አግኝተናል ማለት ነው። ፊ ለይለቲል ቀድር በዚህ መልኩ ዳልን ነጠር አድርገን እንቀራዋለን። ዳልን አንጨፈልቀውም። ለምሳሌ ቀድር ሳይሆን ቀድር በዚህ መልኩ ቀድ በማለት እንቀራዋለን። ከዚያ ከዳል በኋላ ራ ፊደል መታለች። ራን ፊደል በምን አይነት መልኩ ነው የምንቀራው? ራ ሙፈኸማ እናወፍረዋለን። ምክንያቱም እሱ ሱኩን ስለሆነ ከዚያም ቀድሞት የመጣው ሱኩን ሆኖ ከዚያም ቀድሞት የመጣው ፊደል የሚወፍር ሆኖ ፈትሐ ከሆነ ዳል ፊደል ራ ፊደል ትወፍራለች ማለት ነው። ለምሳሌ እንዴት ነው የምንቀራው? ለይለቲል ቀድር በዚህ መልኩ ወፈር አደርገዋለሁ እንጂ ቀድር አለም ቀድር እንደዚህ ሳይሆን መሆን ያለበት ፊ ለይለቲል ቀድር ይህን ይመስላል ማለት ነው። ኢንሻአላህ የመጀመሪያው አያ በዚህ መልኩ ቀለል ባለ መልኩ አይተነዋል። ኢና አንዘልናሁ ፊ ለይለቲል ቀድር ፊ ለይለቲል ቀድር በዚህ መልኩ የምንቀራ ይሆናል ማለት ነው። ኢንሻአላህ ወደ ሁለተኛው አያ ሱረቱል ቀድር ስንሄድ ምን ይላል? ወማ አድራከ ማ ለይለቱል ቀድር ያችሁት አብዛኛው ተመሳሳይ ነው። ለይለቱል መጨረሻ አካባቢ ያለው ኢንሻአላህ ግን ሁሉንም እያየን መሄድ ስላለብን እናያለን። ወማ ስል ዋው ፈትሐ ናት። ሚም አሊፍ መድ አላት። መድ ሙንፈሲል ወማ ከዚያ ልክ እንደ ቅድሙ ኢና ብዬ እንደሳብኩት ይሄም አንድ አይነት ነው። በሚም ሆነ እንጂ ያ አንድ አይነት ነው። ዋውን እናቀጥናታለን መጀመሪያ ወ በማለት ወ ሳይሆን ወ በማለት ማለት። ከዚያ ወማ ስል
5 ሐረካ 4 ሐረካ መሳብ እችላለሁ ብያቸዋለሁ መጀመሪያ ላይ። ከዚያ 5 ሐረካና 4 ሐረካ ከሁለቱ አማርጬ አንዱን ስባለሁኝ። ከዚያ ግን ያው የሚሆነው ኢንሻአላህ መጀመሪያ እንደጀመርነው ተመልሰን ስናየው እዚህ ጋር ኢና ብዬ በ5 ሐረካ ከሆነ የሳብኩት ሌላውም ላይ ሱራው እስከሚያልቅ ድረስ እንደዚህ አይነት ቦታ ከመጣ እስከ 5 ሐረካ ነው መሳብ ያለብን እንጂ የመጀመሪያውን 5 ስቤ 5 ሐረካ ስቤ የሁለተኛውን 2 ሐረካ እንዲሁም 4 ሐረካ መስብ ከሆነ ይሄ ስህተት ነው፣ አይሆንም ማለት ነው። ስለዚህ አሁን መጀመሪያውን በ4 ሐረካ ሁኜ ስለሆነ የሳብኩት አሁንም በ4 ሐረካ ማረገው ይሆናል ማለት ነው፣ የምቀራው ይሆናል። ወማ አድራከ አድራከ ስል ሐምዛዋ ተርቂቅ ትሆናለች። ማለት ተርቂቅ ማለት ትቀጥናለች፣ ሐምዛዋ አትወፍርም። አድ ስል ዳል ላይ ደግሞ ቀልቀላ ልክ እነዚህ ለይለቱል ቀድር ብዬ እንዳሳየኋችሁ እዚህም ጋር አድ ስል ዳሉን እናነጥረዋለን ማለት ነው። ነጠር አድርገን አድ ነው እንጂ የምንለው አድራከ አንልም። አድ ሳይሆን አድ በዚህ መልኩ ነጠር አድርጌ ወይም ምቀራ ይሆናል ማለት ነው ኢንሻአላህ። ወማ አድራከ አድራ ራ ስል ደግሞ አሊፍ ሱኩን ከራ በኋላ ፈትሐ ናት። ምን ጊዜም ፈትሐ ከሆነች ራ ፊደል ሙፈኸማ ናት። አያችኋት? ራ ሙፈኸማ እዚህ ጋር በብርቱካናማ የተጻፈችው ከለር ማለት ነው። ራ ሙፈኸማ ብሎ ማለት ትወፍራለች ማለት ነው። ራን አናቀጥናትም እንደ አማርኛው ራ አንልም ማለት ነው። ራ ሳይሆን ወማ አድራ ራ በዚህ መልኩ ወፈር አድርጌ መቅላት ይኖርብኛል። ከዚያ ራን 2 ሐረካ ያክል እስባታለሁ። ምክንያቱም እቺ አሊፍ ሶጊራ የምትባለው የመድ ፊደል ስለመጣች ራ ፊደል መሳብ አለበት። ወማ አድራከ መድ ጠቢዒ 2 ሐረካ ያክል ይሳባል ማለት ከ2 ሐረካ በላይ አላስረዝመውም፣ እንዲሁም አላሳጥረውም። ማሳጠር አልችልም ማለት ነው ኢንሻአላህ። ወማ አድራከ ማ ለይለቱል ቀድር አድራከ ማ አልኩኝ። አያችሁት? አድራከ ማ ስል አሁን ሚም ላይ እንድስብ ያደረገች ማለት እቺ ቀይ የተጻፈችው መድ ጠቢዒ ወይም ደግሞ አሊፍ ሱኩን በመባል የምትታወቀው የመድ ፊደል እቺ ሚምን እንድስብ አድርጋኛለች ማለት ነው። ስለዚህ ማ ብዬ 2 ሐረካ ያክል እስባለሁኝ። ወማ አድራከ ማ ለይለቱል ቀድር ለይለቱል ስል ምንም ነገር የለም እዚህ ጋር ሁሉም ፊደላቶች በአግባቡ አውጥተን መሄድ ነው። የሚሳብ ፊደል የለም፣ እንዲሁም ደግሞ የሚጨፈለቅ ተፍኺም ምናምን የሚደረግ የሚወፍር ፊደል የለም ማለት ነው። ስለዚህ በአግባቡ ለይለቱል ብዬ እቀራለሁ። ለይለቱል ቀድር እንጂ ለይለቱል ለይለ ምናምን እያልኩኝ ለምን ማወፈር ማቅጠን ሸደ ማድረግ ምናምን የለብኝም ማለት ነው። ከዚያ ለይለቱል ቀድር ስል ቀድር ቃፍ ዳል ራ ነው። ቃፍ አሁንም ተፍኺም ነው፣ ፈትሐ ሆኖ አግኝተነዋል። ቃፍ ይወፍራል ምን ጊዜም ፈትሐም ዶማም ከስራም በሚሆንበት ሰዓት ቃፍ ፊደል ይወፍራል ማለት ነው። ቀድር ስል ዳል ደግሞ ቀልቀላ ነው፣ ይነጥራል ማለት ነው። አሁንም ቀድር ሳይሆን የምንለው ቀድር ከዛ ወደ ራ ሄዳለሁ። ዳልን ካነጠርኳት በኋላ ወደ ራ እሄዳለሁ ማለት ነው ኢንሻአላህ። የሁለተኛው አያ በዚህ በቀለል ባለ መንገድ አይተነዋል። ተመልሰን ስናየው በአንድ ላይ ስንቀራው ምን ይሆናል? ወማ አድራከ ማ ለይለቱል ቀድር ያችሁት? ወማ አድራከ ማ ለይለቱል ቀድር በዚህ መልኩ የምቀራው ይሆናል ማለት ነው ኢንሻአላህ። እዚያ ወደ 3ኛው አያ ሳልፍ ወደ 3ኛው አያ ሲሄድ ምን ይላል? ለይለቱል ቀድሪ ኸይሩም ሚን አልፊ ሸህር ለይለቱል ቀድሪ ኸይሩም ሚን አልፊ ሸህር በዚህ መልኩ ይመቀራ ይሆናል ማለት ኢንሻአላህ። የተጅዊድ ማብራሪያውን በአንድ ላይ ስናየው ምን ይሆናል? ለይለቱል ስል እዚህ ጋር ለይለቱል ምንም ነገር የለም። አሁንም አልቀድር ስል ብቻ ቃፍ ሙፈኸማ ይሆናል። እዚህ ጋር እንደምታዩት ቃፍን ማወፍር አለብኝ። ይቻ አሊፈል ወስሏ ተስቁጡ ወስለን የምትባለው እዚህ ጋር ያችኋታ በዚህ የተጻፈችው እሷ ምንም ነገር አትነበብም፣ ቀጥታ ነው ማልፋት። ለይለቱ አልቀድሪ ሳይሆን የምለው ለይለቱል ቀድር እሷን አልፊያት ነው ምቅራው ማለት ነው። ለይለቱል ቀድሪ ቀድ ስል ዳሉን አነጥረዋለሁኝ። ቀድ ሳይሆን ቀድ በዚህ መልኩ ቀለል አድርጌ ማለት ነው። ቀድሪ ስል ራ ተርቂቅ ናት። እዚህ ጋር ቅድም ራ ሙፈኸማ ናት ትወፍራለች እያልን ቀርተናል። ምክንያቱም ፈትሐ ስለሆነች እንዲሁም ስኩንም ስለሆነች በዚያ ምክንያት አወፍራታል። እዚህ ጋር ግን ራ ከስራ ሆና መጣች። ከስራ ሆና ስትመጣ ደግሞ ቁርአን ላይ ምን ጊዜም ራ ፊደል ከስራ ሆና ካገኘናት ያለ ምንም ሸክ ያለ ምንም ጥርጣሬ ከስራ ሆና ከተገኘች ትቀጥናለች። ራ ፊደል አትወፍርም ማለት። ለምሳሌ እንዴት ነው የምቀራው? ለይለቱል ቀድሪ ቀድሪ ሪ በዚች መልኩ ቀጠን እናደርገዋለሁ እንጂ ቀድሩይ ሩይ አይደለም መሆን ያለበት። ለይለቱል ቀድሪ
በዚህ መልኩ መቅራት አለብኝ። ኸይሩን ሚን አልፊ ሸህር። ኸይሩን ስል ኸ ፊደል አሁንም ልክ እንደ ቃፍ እዚህ ጋር ኸ ፊደል የምን ፊደል ነው? የሚወፍር ወይም ደግሞ ተፍኺም የሚደረግ ፊደል ነው ኸ ፊደል ማለት ነው። አሁንም ስለዚህ አወፍረዋለሁ። እንደ አማርኛው ከሚለውን አይደለም የምጠቀመው ኸ ነው ይሄ። ከዚያ ኸ ካልኩኝ በኋላ በጉሮሮዬ ካወጣሁት በኋላ ይሄ ፊደል አወፍረዋለሁ። እንዲወፍር የሆነ ከጉሮሮዬ የምጠቀመው ነገር ይኖራል ማለት ነው። ለምሳሌ ለይለቱል ቀድሪ ኸይሩን ኸ በዚህ መልኩ ኸን እቀራለሁኝ ማለት ነው። አያችሁት? ከዚያ ኸይሩን ስል ኸይሩን ራ በመጀመሪያ ትወፍራለች አሁን ምክንያቱም ዶማ አሁን አግኝተናታል ማለት ነው። አሁንም ቁርአን ላይ ራ ፊደል ዶማ ከሆነች ትወፍራለች። የምትቀጥነው ከስራ ሆና ብቻ ስትመጣ ነው። ከዚያ አንዳንዱ ህክም አላት ኢንሻአላህ። ከስራ ከሆነች ግን ራ ፊደል ትቀጥናለች ማለት ነው። እዚህ ጋር ዶማ ሆነ ስላገኘናት ትወፍራለች። ራ ፊደል ትወፍራለች። ከዚያ ኸይሩን ብዬ ቀጣይ ያለው ራ ዶመተኝ ናት። ከዚያ ቀጣይ ያለው ሚም ስለመጣ ምንድነው የማደርገው? ኢድጋም ይባላል። ኢድጋም ቢጉና ይባላል ማለት ነው። አያችሁት? ኢድጋም ቢጉና አንዱን ራ ጨፍልቄ ራን መጨፍለቅ ማለት ነው። ወደ ኑና ወደ ሚም አስገባታለሁ። ለምሳሌ ኸይሩን ሚ እላለሁ። አያችሁት? ኸይሩን ሚ በማለት ነው የምቀራው እንጂ ኸይሩን ሚን አልልም። ኸይሩን አልልም ማለት ነው። ኑኗን ግልጽ አላደርግም። ዶመቴኗን ኑን ግልጽ አላደርግም። እንዴት ነው የማደርገው? ኸይሩን ሚን አልፊ ሸህር ኸይሩን ሚን አልፊ ሸህር በዚህ መልኩ ነው የምቀራው ማለት ነው ኢንሻአላህ። ኑኗ ላይ ሚሟ ላይ ትንሽ ቆየት ትላለሁ። ከዚያ ኸይሩን ሚን አልፊ ሸህር ከዛ ሚን ስል ኑኗ ኢዝሃር ሐለቅይ ናት። ኢዝሃር ትባላለች። በቃ ግልጽ ነው የምትደረገው። እንደ ቅድሙ አንደብቃትም። ለምሳሌ ሚን አልፊ ሸህር አልልም። ሚን ሳይሆን የምለው እዚህ ጋር ሚን ነው የምለው። በቃ ሚን አልፊ ሸህር በዚህ መልኩ ሚን አልፊ ሸህር ብዬ እቀራለሁ ማለት ነው። ከዚያ አልፊ ስለ ሐምዛዋ እዚህ ጋር ተርቂቅ ናት፣ አትወፍርም ማለት ነው። ተርቂቅ ማለት ማቅጠን ማለት ነው። የምትቀጥናት ከዚያ ላም እና ፋም አሉ ልክ እንደ ሐምዛ ናቸው። አናቅጥናቸውም፣ አናወፍራቸውም። አፎን ማቅጠን ነው የሚኖርብን ማለት ነው። ለምሳሌ ሚን አልፊ በዚህ መልኩ አልፊ ሸህሮ ከዛ ሸህሮ ስል ሺን መታለች። ሺንን በደንብ እናወጣታለን። ከሺን በኋላ የመጣው ሀ ይባላል። ይሄ ሀ ከጉሮሮ ከታችኛው ክፍል የሚወጣ ወይም ደግሞ የመውጫ ቦታ በአረበኛ ምን ይባላል? ሐልቅ ይባላል ወይም ደግሞ አቅሷል ሐልቅ ይባላል ማለት ነው። አቅሷል ሐልቅ ወይም ደግሞ የሩቁ የጉሮሮ ክፍል የሚወጣ ሀ ነው ይሄንኛው። እቺኛው ሐ የምትባለው ሳይሆን ሀ ወፈር ተደርጎ የሚወጣው ማለት ነው። ከዚያ ሸህር ስል ሀ ሱኩን ሆኖ ካገኘነው ሀምስ የሚባል የራሱ የሆነ ሁክም ህግ አለው። ሀ ፊደል ማለት ሱኩን ሆኖ ስናገኘው ምንድነው ያ ሀምስ ብሎ ማለት ድምጽ ወደ ውጭ ማውጣት ማለት ነው። ድምጹን አናፍነውም። እዛ ውስጥ እሽግ አድርገን ሳይሆን ማስቀመጥ ያለብን ሸህሮ ስንል ሃን ወደ ውጭ ማውጣት አለብን ድምጽ። ለምሳሌ ሸህሮ በማለት እቀራለሁ። ከዚያ ከሀ በኋላ የመጣው ራ ነው። ራን ደግሞ አወፍራለሁ ምክንያቱም ሱኩን ነው። ከዚያ በኋላ ሱኩን ቀድሞ ስለመጣ ይወፍራል። አናቀጥናትም ማለት ነው። ሸህር ሳይሆን ሸህሩ በዚህ መልኩ የምቀራው ይሆናል ማለት ኢንሻአላህ። ሶስተኛው አያ የሱረቱል ቀድር ይህን ይመስላል። ተመልሰን በአንድ ላይ በተጅዶ እንዳስተካከልን አድርገን ስንቀራው ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር በዚህ መልኩ ይሆናል ማለት ነው ኢንሻአላህ እንቀራው። እስኪ ተመልሰን በአንድ ላይ አሁን የቀራናቸውን ደግሞ ኢንሻአላህ ላለመርሳት በአንድ ላይ እንቅራቸው። ኢና አንዘልናሁ ፊ ለይለቲል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር። ከዚያ ኢንሻአላህ የሶስተኛውን አያ ጨርሰናል። ወደ አራተኛው ስንሄድ ምን እናገኛለን? ተነዘሉል መላኢከቱ ወሩሑ ፊሃ ቢኢዝኒ ረቢሂም ሚን ኩሊ አምር። ተመልሰን ስናየው ተነዘሉል መላኢከቱ ተነዘሉል ታኑን ዛ ላም ነው። እዚህ ጋር የምናጠብቀው ፊደል አለ። ማን ነው የምናጠብቀው ፊደል? ኢንሻአላህ ዛ ነው ማለት ነው የምናጠብቀው ፊደል። ምክንያቱም ለምን ሸዳ መጥቷል። ሸዳ ስለመጣ ዛውን ተነዘሉል ሳይሆን የምንለው ተነዘ በዚህ መልኩ ተነዘ
በማለት መቅራት አለብን። ከዚያ ተነዘሉል ስል ላም ዶማ ላም ስኩን ነው ምንለው። ላም ዶማ ላም ስኩን ሉል ነው መሆን ያለበት እቺ። ምክንያቱም እንደዚህ ያልኩ ምንድነው እቺ አምዘተል ወስል እቺ አምዘተል ቀጣዕ የምትባለው አትነበብም ማለት ነው። እቺ አምዘተል ቀጣዕ አትነበብም። ግን ሐታ ባቆንኩኝ ቁጥር ግን ተነዘል ብዬ ካቆንኩኝ አልመላኢከቱ ብዬ ለመቅራት እችላለሁ። ግን እዚህ ጋር የሚቀጠል ስለሆነ ተነዘሉ አልመላኢከቱ ሳይሆን ማለት ያለብኝ ተነዘሉል መላኢከቱ በዚህ መልኩ መቅራት አለብኝ። ተነዘሉል ስል ምንም አይነት ሁክም የለም እዚህ አካባቢ የሚወፍር ተሸዳ ምናምን የሚሆን የለም ላምና ሚም ላይ ማለት ነው። ሐታ ግን ወደ ላም ላይ ሲሄድ እዚህኛው ላም ላይ ሲሄድ ምን አለ ከላም በኋላ የመድ ፊደል መጥቷል። ያችሁት መድ ይሄ ደግሞ ከዚህኛው ቅድም መደል ጃኢዝ ሙንፈሲል የተፈቀደ መድ ነው ብያችኋለሁ። ይሄንኛው ግን ዋጅብ የሚባል መድ ነው፣ ግዴታ የሆነ መድ ነው ማለት ነው። ይሄ መደል ሙተሲል ይባላል ወይም ደግሞ በአረብኛ መደል ዋጅብ ግዴታ የሆነ መድ ይባላል ማለት ነው። ስለዚህ እንዴት ነው መቅራት ያለብኝ? ተነዘሉል መላኢከቱ በዚህ መልኩ መሳብ አለብኝ። ተነዘሉል መላኢከቱ እስከ 4 ሐረካ ድረስ ግዴታ መሳብ አለብኝ። አንዳንድ ጊዜ 5 ሐረካ ድረስም መሳብ እችላለሁኝ ተፈቅዷል የሚሉ አሉ። ስለዚህ 4 እና 5 አድርጌ መቅራት እችላለሁኝ። ማሳጠር አልችልም። ልክ እንደ ቅድሙ ተነዘሉል መላኢከቱ በሁለት ሐረካ አሳጥሬ መቅራት አልችልም። ግዴታ ስለሆነ የዚህ መድ በአንድ ላይ እስከ 4 ሐረካ ወይም እስከ 5 ሐረካ ድረስ ነው መሳብ ያለብኝ ማለት ነው። ከዛ አልመላኢከቱ እስከምለው ድረስ ምንም አይነት የሚወፍር ሸዳ የሚደረግ ፊደል የለም። አቅጥነ ነው መቅራት ነው። ለምሳሌ ተነዘሉል መላኢከቱ በዚህ መልኩ እቀራለሁኝ። ወሩሑ ስል ግን ወሩ አያችሁት እዚህ ጋር አሊፏንም ከአሊፍ በኋላ ያለችውንም ላም ምን አድርገናታል? በቃ አስወግደናታል። ነህ ያርገናታል ሙሉ አጥፍተናታል ማለት ነው። ምክንያቱም ተነዘሉል መላኢከቱ ወሩሑ ስል ከላም በኋላ ራ ስለመጣ እንዲሁም ደግሞ ራ ላይ ሸዳ ስላለ ይህ ራ ፊደል ደግሞ በአረበኛ ሸምስያ በመባል ስለሚታወቅ ማንን ላምና ቻሊፍን ምን ያረጋታል? ሙሉ በሙሉ ያጠፋቸዋል ማለት ነው። ስለዚህ ወልሩሑ ሳይሆን የምለው ወሩሑ ነው የምለው ማለት ነው። አያችሁት? ወሩሑ ከዚያ ወሩ ስል ራ ላይ አሁንም አናልፋትም። ራ ላይ ሙፈኸማ ነው። አያችሁት? ይወፍራል ማለት ነው። አናቀጥነውም ራን ወሩሑ ከዚያ ካወፈርኩኝ በኋላ ደግሞ ምን አለ ወሩ ስል ራ ምን ይሆናል? መድ ጠብዒ። ምክንያቱም ከራ በኋላ ዋው ስኩን የመድ ፊደል ስለመጣች ዋው የመድ ፊደል ናት። እሷ ስለመጣች እናወፍራታለን ራን። ከዛ ደግሞ 2 ሐረካ ያክል ሳብ ባረጋታለሁ። ለምሳሌ ወሩሑ በዚህ መልኩ ቀራለሁኝ። ከዚያ ወሩሑ ስል መድ ጠብዒ 2 ሐረካ ድረስ እንስበዋለን። ወሩሑ ከዚያ ራውን ማለት ነው። ከዛ ፊሃ ወሩሑ ካልኩ በኋላ ፊሃ የምትላለች። ፊሃ የምትለው ከፋ ከስራ በኋላ ያ ስኩን መታለች ምን ትሆናለች ማለት ነው? መድ ጠብዒ 2 ሐረካ ድረስ ልክ እንደ ቅድሙ ስባለሁኝ ማለት ነው። ፊሃ ብዬ ከዛ አሁንም ከፋ በኋላ ሀ መጥቷል። ከሀ በኋላ አሊፍ መጥቷል። አሁንም መድ ጠብዒ በአሊፍ ስኩን መጣ። ቅድም አሁን በዋው ስኩን መጣ፣ በያ ስኩን መጣ። ከዛ አሁን ደግሞ በአሊፍ ስኩን መጥቷል። አሁንም 2 ሐረካ ያክል መድ ጠብዒ ይስባዋለሁ ማለት ነው። ተነዘሉል መላኢከቱ ወሩሑ ፊሃ ከዚህ መልኩ ምቅራ ይሆናል። ከዚያ አያውን እንጨርሰው ስንል ምን ይላል? ቢኢዝኒ ረቢሂም ሚን ኩሊ አምር ወሩሑ ፊሃ ቢኢዝኒ ረቢሂም ሚን ኩሊ አምር። አያችሁት? ቢኢዝኒ ረቢሂም ስል ቢኢዝኒ ባ እና ሐምዛዋ ተርቂቅ ነው የሚሆኑት፣ ይቀጥናሉ አናወፍራቸውም። ቢኢዝኒ ስል ሐርፈ ለተዊ ያለ ማል ላይ ሐርፈ ለተዊ ያለው ዛል ላይ ቢኢዝኒ በዚህ መልኩ ማለት ነው። ቢኢዝ ብዬ በሐርፈ ለተዊ ብሎ ማለት በአረበኛ ኢንሻአላህ ወደ አማርኛ ስንተረጉመው የምላስ ፊደል ናት። ዛልን በምላሳችን ወጣ አድርገን መቅራት ይኖርብናል ማለት ነው። ቢኢዝኒ ረቢሂም ራ ስል ራ ሙፈኸማ ናት ትወፍራለች። ቢኢዝኒ ረቢሂም ሚን ኩሊ አምር ረቢሂም ሚን ኩሊ አምር በዚህ መልኩ መቅራ ይሆናል። ረቢ ስል በላይ ግዴታ ሸዳ ማድረግ አለብኝ። ረቢ አያችሁታ? በዚህ መልኩ ኢንሻአላህ የሚቀራ ይሆናል። ረቢሂም ሂም ስል እዚህ ጋር ሚሟ ይህች ሚም ወደዚህ ሚም ምን አደርገዋለሁ መሰላችሁ? ኢድጋም
ኢድጋም አደርገዋለሁ። ምክንያቱም ሁለት ፊደል ተመሳስሎ ሲመጡ ኢድጋም ሚስለይን ወይም ኢድጋም ሙተማሲለይን ይባላሉ። ስለዚህ ቢኢዝኒ ረቢሂም ብዬ ይዛለሁ ማለት ነው። ከዚህ አሁንም ከያዝኩ በኋላ ኑንን አሁንም ኢኽፋ አሁንም ይዛታለሁኝ። ቢኢዝኒ ረቢሂም ሚን ኩሊ ነው እንጂ የምለው ቢኢዝኒ ረቢሂም ሚን ኩሊ አልልም። ሚን ኩሊ ሳይሆን ሚን ኩሊ አምር። ከዚያ አምር ስል ሐምዛ ሚም እነዚህ ሁለቱ አምር በምልበት ሰዓት ተርቂቅ ናቸው፣ ይቀጥናሉ፣ አይወፍሩም ማለት ነው። ኢንሻአላህ በዚህ መልኩ ቀጠን አድርገን ነው የምንቀራው። እንዴት ነው ግን እዚህ ጋር ቢኢዝኒ ረቢሂም ሚን ኩሊ አምር አይደለም። ረቢሂም ሚን ኩሊ ሳይሆን ረቢሂም አያችሁት? ረቢሂም ሚን ኩሊ አምር በዚህ መልኩ የሚቀራ ይሆናል ማለት ኢንሻአላህ። ከዚያ አምሮ ስል መጨረሻ ላይ ራ ሙፈኸማ ነው ወይም ደግሞ ራን አወፍሬ መቅራት ግዴታ አለብኝ ማለት ነው። አወፍረዋለሁኝ አምሮ በዚህ መልኩ ቀራዋለሁ ኢንሻአላህ ማለት ነው። በአንድ ላይ እስኪ ተመልሰን ስንቀራው ተነዘሉል መላኢከቱ ወሩሑ ፊሃ ቢኢዝኒ ረቢሂም ሚን ኩሊ አምር። ኢንሻአላህ ይህን ይመስላል ማለት ነው። አራተኛው አያ ወደ አምስተኛውና የመጨረሻው አያ ስንሄድ ሱረቱል ቃድር ምን ይላል? ሰላሙን ሂየ ሐታ መጥለዒል ፈጅር። ሰላሙን ሂየ ሐታ መጥለዒል ፈጅር በዚህ መልኩ የማገኝ ይሆናል ማለት ነው ኢንሻአላህ። ይህንን ስቀራው በተጅዊድ አድርገን ኢንሻአላህ እንቅራው ሁሉንም። ሰላ እስከምል ድረስ ሲን ተርቂቅ ትሆናለች። ከዚያ ሰላ አልኩኝ። አያችሁት? ሰላ ላ ብዬ ሳብኩበት ምክንያት ምንድነው? ላ ብዬ ሳብኩት ላም ላይ አሊፍ ሰጊራ እቺ የመድ ፊደል ስለመጣች ሰላ ብዬ ስባለሁ። ሰላሙን ሂየ አያችሁት? ሰላሙን ሂየ። ከዛ ሚም ላይ ዶመተይን የመጣው ይህን ዶመተይን ምንድነው የማደርገው? ኢዝሃር ሐለቂ ይባላል። ኢዝሃር ነው የማደርገው ሚሟን ዶመተይን በቃ ኢዝሃር አድርገዋለሁኝ። ሰላሙን ሂየ አያችሁት? ኑኗ መሰማት አለባት ማለት ኢዝሃር ማለት ግልጽ ማለት ነው። ሰላሙን ሂየ ሰላሙን ሂየ በዚህ መልኩ ነው እንጂ ሰላሙን ሂየ ብዬ መያዝ አልችልም፣ አይቻልም ማለት ነው። ሰላሙን ሂየ ሐታ ስል ሂየ ሐታ እስከምለው ድረስ ያ እና ሐን ተርቂቅ እናደርጋታለን። እችኛዋን ሐ ከዚህኛው ሐ መለየት አለብን። እነዚህ ሁለቱ ሐ ይለያያሉ። ይሄንኛው ሀ በማለት ነው የምቀራው። እችኛዋ ደግሞ ሐ በዚህ መልኩ የምትቀራ ናት። ሐታ ስል ታ ላይ ሸዳ መጥቷል፣ ጠበቅ አደርጋለሁኝ። ከዚያ ታውን ካጠበቅኩት በኋላ ታውን ጠበቅ ካደረግኩኝ በኋላ ወደ ማን እሄዳለሁኝ? ወደ ታ መድ ፊደል ወደ ታ ለታ የመጣችው ይቺ የመሳቢያ ፊደል ለታ ነው የመጣችውና ወደ እሷ ሄዳለሁኝ። ከዚያ ምን አደርገዋለሁኝ? ካጠበቅኩኝ በኋላ ታውን ለጠጥ ወይም ደግሞ ሳብ አድርገዋለሁ በዚህ መልኩ ማለት ነው። ለምሳሌ ሐታ ነው እንጂ የምለው ሐታ መጦ አልልም። ሐታ መጦ ሳይሆን ሐታ መጥለዒል ፈጅር። ሐታ መጦ ስል ጦ ላይ ምን አለ? ሐታ መጦ ስል ጦ ቀልቀላ አለው ማለት ነው። አያችሁት? ጦ ቀልቀላ ነው ወይም ደግሞ የሚነጥር ፊደል ነው። ጧን ፊደል ነጠር አድርጌ ቀረዋለሁ ማለት ነው። ሐታ መጥለዒል ፈጅር መጥለዒል እስከምል ድረስ ምንም ፊደል አላወፍርም። ከዛች ተስቁጦ ስለን ማትነበባ ሀምዛለች እቺን ሳናነባት ነው የምናልፈው። መጥለዒል ፈጅር ፈጅር ስል ደግሞ ፈጅ ጂም ላይ ልክ እንደ ጧ እና እንደ ቃፍ እንደ ዳል ጂምም ቀልቀላ ይኖረዋል ማለት ነው። ግን ቀልቀላው ምንድነው? ሰግራ ይባላል። ቀለል ያለ ቀልቀላ ብዙም ያልጠበቀበት ማለት ነው። ምክንያቱም ከፊደል ከከሊማ ከንግግር መሀል ላይ ስለሆነ የመጣው ቀጠን ይላል፣ ብዙም አይጠብቅም ወይም ደግሞ አናወፍረውም አናከብደውም። ቀልቀላውን ቀለል አድርገን በዚህ መልኩ ፈጅሮ ፈጅ አጅ ነው እንጂ ፈጅ አይደለም ማለት ነው። ፈጅ ሳይሆን ሐታ መጥለዒል ፈጅር ፈጅር በማለት ጂምን በዚህ መልኩ እቀራለሁ። ራንም አልፈጅር በዚህ መልኩ ወፈር አድርጌ መቅራት እችላለሁ ማለት ነው ኢንሻአላህ። ይህን ስንቀራው ተመልሰን በአንድ ላይ ሰላሙን ሂየ ሐታ መጥለዒል ፈጅር በዚህ መልኩ የምንቀራው ይሆናል ማለት ኢንሻአላህ። ሱረቱል ቃድር ኢንሻአላህ የዛሬው ደርሳችን ይህንን ይመስል ይሆናል። ይህን ይመስላል ማለት ነው። በዚህ በተናገረው ኢንሻአላህ እኛም ባስተማርነው እናንተም ቁጭ ብላችሁ በተከታተላችሁን አላህ ምንጠቀም ያድርገን። በዚህ ቅራት ላይ ሀሳብ አስተያየት ካላችሁ ኢንሻአላህ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ይህ ደርስ ይቀጥል ወይስ እዚሁ ላይ ይበቃል የምትሉ ከሆነ ኢንሻአላህ
በኮሜንት ሴክሽን ላይ ኢንሻአላህ አስቀምጡልን። እንዲሁም ደርሳችን ኢንሻአላህ የሚቀጥል ከሆነ ከተስማማችሁ የምንቀጥል ከሆነ ኢንሻአላህ ሱረቱል አለቅ እያል እስከ አንድ ጁዝ ድረስ አላህ ካለ እስከ ሁሉንም ነገር የምንጨርስ ይሆናል ማለት ነው። የዛሬው ደርሳችን ይህን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።